ብሩኬ ሲናደድ እኮ ማለት ነው ስድቡ የመላጣ ልጅ የመላጣ ልጅ ሁላ። በነገራችን ላይ እኔ አልፈርድበትም ዛሬ እኔ አልፈርድበትም። አንዳንዴ ምን አለ መሰላችሁ እኔ እውነትን ነው የምከተለው። ሀይሚና ብሩኬ ለእኔ ሁለቱም አንድ ናቸው። ሁለቱንም በአንድ አይን ነው የማያቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ያው ባየሁት ልክ በሰማሁት ልክ እፈርዳለሁና ሀይሚዬ ትላንትና ለራስሽ ጊዜ ስጪ ብዬ ነበረ። ለራስሽ ትንሽ ጊዜ ስጪ፣ ጊዜ ያስፈልግሻል ብዬ ነበር። ያው ስራ ስለሆነ ነው፣ በነገራችን ላይ ስራ ስለሆነ ነው እንጂ ሀይሚ ይሄን ያህል አትታገስም። ድራማ ነው ብዬ ነው እንጂ ሀይሚ በጭራሽ ይሄንን ነገር አትታገስም። እንደ እሪል ስናስበው ግን ሀይሚ እዚህ ቦታ ላይ መገኘት የለባትም። ሀይሚ ለሷ ምን ያህል ክብር እንዳለን ሁላችንም እናውቃለን። ሀይሚ ምን ያክል በክብሯ እንደማትደራደር እናውቃለን። ሀይሚ እንደዚህ አይነት ቀልድ ነገር እንደማይመቻት እናውቃለን። እና ሀይሚ ማለት እንቁ አላደን በጣም ተፈላጊ ሴት፣ ቀራሷን የምታስከብር ጀግና የሆነ ሴት አድርገን ነው የምናስባት። እና ይሄ ነገር ድራማ ባይሆን እውነት ቢሆን ሀይሚ በጭራሽ እዚህ ቦታ ላይ መገኘት የለባትምም፣ አትገኝምም። ግን ይሄ ስራ ነው፣ ድራማ ነው። ገባችሁ? ተነጋግረው እየሰሩ ስለሆነ ነው እንጂ ስራ ባይሆን ሀይሚ እዚህ ቦታ ላይ መገኘቷ በጣም ያስወቅሳታል። ምክንያቱም ይሄ ፍቅር አይደለም። አንዳንዴ ለፍቅር ዝቅ ይባላል፣ ፍቅር እንትን ይባላል። ኖ፣ በዚህ ደረጃ አይደለም፣ በዚህ ልክ አይደለም፣ ወይም ደግሞ በዚህ መልኩ አይደለም። ለፍቅር ዝቅ የምትሉበት ነገር አለ። ነገር ግን ከልክ ካለፈ ደግሞ ዝቅ አትሉ። እንደዛ አይደለም፣ በዚህ መልኩ አይደለም። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጣ ምርጦች፣ ውድ የጨረቃ ፋሚሊዎች። በጣም ጨነቀን ጠበበን ስትሉ ነው ዛሬ የማይዋላችሁት። እኔ እንኳን ዩቲዩብ መንደር የለውም ዛሬ። ትላንትና ማታ የወጣሁ ነኝ። ትላንትናም የሆነ ነግሬያችኋለሁ። ቪዲዮ የምሰራበት ኮንዲሽን ላይ አይደለሁም። መናገር በቃ ስለፈለግኩ ነው የመጣሁት ብዬ ነግሬያችኋለሁ። አንተና እጅግ በጣም ተናድጄ ነበር፣ ተበሳጭቼ ነበር። እና ግን ምንም ማድረግ አይቻልም። በቃ ተነጋግረው ድራማ እስከሰሩ ድረስ ያለውን ነገር ተቀብለን አሜን ብለን ማስተናገድ ብቻ ነው። ላይክ ሰብስክራይብ እያደረግን ማለፍ ብቻ ነው። ሌላ ምንም ማድረግ አይቻልም። እና ዛሬ ደግሞ እቺ እዩ የምትባል ናት መግቢያ የሰራችሁ። ጭራሽ ብለሽ ደግሞ መግቢያ ትሰራለሽ እንዴ አንቺ? መግቢያ ትሰራለሽ? ከህይወታቸው ውጭ እዩ ከህይወታቸው ንቅል ውልቅ ብለሽ ውጭ። በቃ አንቺ በሀይሚና በብሩኬ ህይወት ውስጥ አታስፈልጊም። በቃ ውጪ እንዴ! አንድ ሴት ወንድ በዚህ ልክ አልፈልግም እያለ እየገፈተራት እየረገጣት ምንድን ነው አንቺ ራስሽን ማስረከስ? ምናልባት ተነጋግራችሁ ድራማ ሊሆን ይችላል፣ ግን ደግሞ ህዝቡ የሚማረው ከእናንተ እንደ ሪል አድርጎ ነው የሚያስበው። ገባችሁ? እንደ ሪል እንደ ትክክለኛ ነገር አድርጎ ስለሆነ የሚያስበው። አሁን አንቺ ከአንቺ ህዝቡ ሰው ምን እንደሚማረው እየተረገጡ በግድ ማለት በተሳሳተ መንገድ አርግዘሽ አንድ ወንድ ልመና ይሄ ያስኬዳል? ያስኬድም፣ ያስንቃል፣ በጣም ያዋርዳል። በጣም ቤተሰብ አለኝ ምናምን ላልሹ ደግሞ ቤተሰብሽን ማሰብ የነበረብሽ መጀመሪያ ያን ጊዜ ነበረ። ያን ጊዜ አንድ ቀን አግኝተሽው ለፍልፎልሽ በአንድ ቀን ወሬ በአንድ ቀን ስብከት ወንድ ልጅ አምነሽ አብረሽ ተጋድመሽ ያረገሽ ጊዜ ነበረ። ቤተሰብሽን ማሰብ አርቀሽ ማሰብ የነበረብሽ ያን ጊዜ ነው፣ አሁን አይደለም። አንድ ሴት ልጅ ራሷን የምታስከብር ወይም ደግሞ ለቤተሰብ ክብር አለኝ የምትል ሴት በአንድ ቀን በተሳሳተ መንገድ ለዛውም ከፍቅረኛው ጋር ተጣልቶ ከመጣ ወንድ ጋር አትጋደምም። ለቤተሰቧ ክብር የምትጨነቅ ሴት ማለት ነው። አትጋደምም። ለዛውም ልጅ እስከ ማርገዝ በአንድ ቀን። ይሄ የስህተት ልጅ እንዴ! ተስፋ ሰጥቶኝ ተስፋ ሞልቶኝ እያልሽ የምትቀባጥሪው
ስሜታዊ መሆኑን እያወቅሽ ነው። ደግሞ እኮ ስሜታዊ ሆኖ ምናምን ትላለች። እና ታዲያ ስሜታዊ ሆኖ እንኳን እንደሆነ እንደዛ ይለፈልፈልሽ አትረጅም። እንደው ተስፋ እንኳን ቢሰጥሽ ግን አይሰጥሽም። አንቺ አውቀሽ አቀደሽባት በስነ ስርዓት አስበሽበት ነው ያመጣሽው። ነገሩን አስበሽበት አልመሽበት የሰው ህይወት ለመበጥበጥ ነው እንጂ የመጣሽው ብሩኬ እንደዚህ እሱ በሚለው ደረጃ ራሱን ሳያቅ ላንቺ የሰጠሽ ተስፋ የለም። የፈለገ ነገር ቢሆን የሰው ልጅ በዚህ ደረጃ ራሱን አይሰጥም። ብርም ገንዘብም ተከፍሎሽ ከሆነ እንግዲህ እውነትም ከሆነ ግልጹን ተናገሪ። እኛ እንክፈልሽ ሌላው ሰው የከፈሉሽን ያህል። የምሬን ነው። አንዳንዴ ግርም የሚለኝ ነገር ሴቶች ማለት ነው በእንባችን የምናሸንፍ ይመስለናል። ግን እኔ እንጃ ዛሬ ምናልባት አልቅሰሽ አዝኖልሽ ያንቺ ቢሆን እንደው ቢሆን እንኳን ማለት ነው አዝኖልሽ ምናልባት እንደዚህ ሊያቀፍሽ ሊያባብልሽ ይችላል። ስቲል ከሀይሚ እንኳን ቢለያዩ ምናልባት ብሩኬ ላንቺ አዝኖልሽ ካንቺ ጋር ሊቀጥል ይችላል። ግን ደግሞ መኝኝ ያንቺ ስቃይ ነው የሚበዛው። ምክንያቱም አንድ ሴት ልጅ ከማይወዳት ከማያፈቅራት ሴት ጋር መኖር ማለት ስቃው ላንቺም ለሱም ነው፣ ለሁለታችሁም ነው ስቃው፣ ለልጅሽም ብሎ አንድ ቀን ፍቅር ከአንድ ወገን ብቻ ስለሆነ አንድ ቀን ደግሞ ይፈርሳል። ገባችሁ? ይህ በዝም ብሎ በይሉኝታ በገንዘብ በግድ የተመሰረተ ፍቅር አንድ ቀን የሆነ ቀን ፈራሽ ነው፣ አይዘልቅም። ስለዚህ እዩ እባክሽ የእውነት አንቺ እውነተኛ ሰው ከሆንሽ ንጹህ ሰው ከሆንሽ የምር በገንዘብ ተታለሽ ካልሆነ ብሩኬና ሀይሚን ታያቸው፣ በቃ ከህይወታቸው ውጭላቸው ይኑሩበት። ምክንያቱም እነሱ ቢጣሉም ቢለያዩም ላንቺ አይጠቅምሽም ብሩኬ፣ አይሆንሽም፣ አይጠቅምሽም፣ መኘኝ አይጠቅምሽም። ምንም የሚጠቅምሽ ነገር አይደለም። በጣም ብዙ ነገር ነው ያወራሽ። ተስፋ ሰጥቶኝ እንደዚህ ቀባጥሮኝ እናንተን ተረዱ። እንዴት እንረዳሽ? ምን ማለት ነው ተረዱኝ? የሱም ልጅ ከሆነ እኮ እርግጠኛ ከሆንሽ በኋላ እኮ እኛም እኮ ካንቺ ጎን ነው የምንሆነው እኮ። ትክክለኛ ማስረጃና መረጃ ካለሽ እኮ እኛም እኮ ካንቺ ጎን ነው የምንሆነው። ሴት ነን እኛም ሴቶች ነን። እንድትጎጃ አንፈልግም። ካንቺ ጎን ነው የምንሆነው። ግን ያለምንም ማስረጃ ነው መተሽ አንቺ ሁለት የሚፋቀሩ ሁለት የሚዋደዱ ወፎችን መተሽ በግድ ላለያይ እያልሽ ያለሽው። ስለዚህ እንዴት ብለን እንረዳሽ? እሺ በጣም ግራ አጋባሽን። እና መጨረሻ ላይ እንግዲህ ያው ሀይሚዬ የመታ ነበረ ድብልቅልቁ ወጥቶ። ግን ሀይሚን በዚህ ልክ እኔ እንጃ ብቻ የምሬን ነው የምላችሁ፣ በጣም እየተሰማኝ ነው። እኔ ለምን መሰላችሁ እነዚህ ልጆች እንዳይቀያየሙ ሀይሚ ያልሆነ ውሳኔ እንዳትወስን። ድራማ ከሆነ ችግር የለውም አይወስም፣ ምንም የሚፈጠር ነገር የለም። ግን የእውነት ከሆነ ግን እነዚህ ልጆች ለምሳሌ ግን እኔ ሀይሚ በዚህ ሁኔታ እያመናጨቃት፣ በዚህ ሁኔታ እየገፈተራት፣ በዚህ ሁኔታ ውጭልኝ እያላት እኔ እውነት ነው ብዬ አላስብም። መጨረሻ ላይ አሁን ብሩኬ ያደረገው ሀይሚ ላይ እኔ እንጃ በጣም ነው የሚከብደው፣ በጣም ነው የሚደብረው። ስንናገር እንዴት ወዴት ትላላችሁ? ግን አንዳንዴ እውነታውን አምኖ መቀበል ግድ ነው። የምሬን ነው። ምክንያቱም ሀይሚና እዩ አንድ አይደሉ። እዩ ትላንትና እሱን አፈቀሩ ከሱ አልገዣለሁ ብላ የሱን ህይወት ለመበጥበጥ የመጣች ሴት ናት። ሀይሚ ደግሞ ይህን ያህል ጊዜ ከሱ ጋር ህይወት ይኖረኛል ልጆች ይኖሩኛል ብላ የጋራ ንብረት እስከ ማፍራት ድረስ አብረው ብዙ እየለፉ ብዙ ዋጋ የከፈሉ ሰዎች ናቸው። እየሩስ ታኝታ ከርማ ዛሬ መታ ባሌን ስጪኝ ስትል በጣም ነው የሚያሳዝነውና እሱም ደግሞ ድንገት ተነስቶ እየሩስና ሀይሚን በአንድ አይን ማየት ማለት ከባድ ነው። ብቻ ግን እኔ በጣም ብሩኬ ሀይሚ ላይ እያደረገ ያለውን ነገር ሳይ ድራማ ነው እንድል ያደርገኛል። በቃ ይሄ ድራማ ነው፣ የተቀነባበረ ሙሰልሰል ነው ብዬ እንድል የሚያደርገኝ ብሩኬ ሀይሚ ላይ እያደረገ ያለው ነገር ነው። እና ብቻ ሁሉም ነገር እግዚአብሔር ያውቃል።